ምንድነው ምለው አምጥታ እንዲያረገቻት ይሉኛል። ጭራሽ ደግሞ ለሌላው ማስባለሁ። ባዶ ትዳራለች ሴት ልጅ ባዶ ትዳራለች ካለ እናት ካለባት ቀለበት ሸርሙጣ ልጆች ስለሆናችሁ ባህልን ስለማታቅ ነው። ገባ? የመጣህበትን ባህልና ህሴት ስለማታቅ እናት ሳትኖር አባት ሳትኖር ቀለበት ታረጋለህ። ልጄን ወስደ ቀለበት ታረጋለህ። ያ ነው ዛሬ እሱ። እኔም እኮ ሞቻለሁ። እኔ ግን እናገርላታለሁ። በጣም ነው የሚያምነው። ቀለበት ታረጋለህ። ምን ነው ብትተው ቀለበቱን እንኳን ብትተውት አስረግዛችሁ እዛው በቃ ልክ እንደ ኢትዮጵያ ዱርዬ ማለት ነው። ትጨፍርብናል ማለት ነው። አባት ላይ ይሰማ ይችላል። ልጅ ስትዳር ልጅ ቀለበት ስታረግ ቁጭ ብለህ ታያለህ። ከዛ እናንተም ታጨበጭባላችሁ፣ ዩቱብ ላይ ትለጥፋላችሁ። ምንም እነሱስ ተደፍነው ነው ፍቅር ደፍናቸው ነው አይደለ? ከዛ ታመሽቁናላችሁ። በዛ መታችሁ የባል እናት ትመጣለች፣ እንኳን ደስ አለ ልጄ ምናምን ብላ ትደውላለች። እኔ ማለቅ ሰው ስላልሞትኩ ነው። እኔ አልችልም። በቃ ይሄንን ነው የምጠላው። የራሴ ነገር ነው የሚያስለቅሰኝ። መትረፍ የራሴ ያስለቅሰኝ። እኔ በጣም ኢሞሽናል ነኝ፣ አልችልም። ወልደህ በራስ ልጅ አትደሰትም? በሰው ልጅ ማለት ነው። ቅቤ ተነጠረልሽ ወይ ትላለህ። ቅቤ እናት እያለች ዶሮ ልስራልሽ ትባላለህ። እናት ስትጠየቅ እናት ገበና የምትሸፍን እያለች ይህንን ባህልህን ረስተህ አቃጥለህ ትደፋንና ከዛ ታለቅስልናለህ። ይዝ ስንት ዓመት የተንከራተትክባትን መጨረሻው እንግዲህ ይሄ ነው የሚሆነው። ከዛ ደግሞ አታንሱ ትላለህ ማለት በቃ አታንሱ። እንዴት ትላለች? አታንሱ በቃ ምናምን አትበሉ። ሌሎች ይከተሉ፣ ሌሎቹም ይከተሉ። ሌሎቹም እናቶች እንደዚህ ሆኑ፣ ሌሎች ልጆችም እንደዚህ ሆኑ። ከዛ እንደ ጥለት ሄዳለ። ያው እንግዲህ ደግሞ ይዘን እናሳድጋለን። ኔክስት ደግሞ ወይ ፊሎም እንደዚህ አይነት እድል የሚያጋጥማት። ከዛ የስንት ሰው ህይወት ተበላሽ። የኔም ህይወት ቤት ውስጥ ነኝ ያለሁት። ልጆች ማሳደግ አለብኝ፣ ልጄም መርዳት አለብኝ። ይኸው ልጄም ተሰባብራ ቁጭ ብላለች። አየህ፣ የሁለት ሰው ህይወት ቁጭ አለ ማለት ነው። ከዛ ትስቁብናላችሁ። ልዩነታችንን በዚህ ልትበቀለኝ ትፈልጋለህ። መትረፌም ደስ ይለኛል። እኔ ለዚህ ነው እኔ ዛሬ በጣም ከፍቶኛል። ከመሙት ሰው የሚያይ መወለዱን በቃ ሁሉም ልጅ መወለዱን ነው የሚያዩት። ግን
ልጆቹ ተመሳሳይ እድል እንደሚያጋጥማቸው ቤተሰብ ተለያይቶ ያልተቀደሰ ያልተመረቀ ምንም ያላለ እንትን ላይ እኔ አልችልም ነው